አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ይህ አዋዜ ሰበር ነው። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ሰራዊታቸው ሞስኮ እንዲለቀቅላት ከጠየቀቻቸው ግዛት እንዲወጣ ለማድረግ ዕድል ስላለው የተሻሻለ የሰላም ዕቅድ ለጋዜጠኞች ዝርዝር ማብራሪያ ሰጡ። ዜሌንስኪ ዝርዝር የሰጡበት የአሜሪካና የዩክሬን ተደራዳሪዎች ፍሎሪዳ ውስጥ የተስማሙበት ባለ 20 ነጥብ ዕቅድ ነው። ራሽያኖች ስለ ዕቅዱ አሜሪካኖች ካነጋገሯቸው በኋላ ምላሻቸውን በዛሬው ዕለት እንደሚሰጡ ዜሌንስኪ ጨምረው አስታውቀዋል። ዕቅዱን ጦርነቱን ለማክተም ዋና መዋቅር ሲሉ የገለጹት ዜሌንስኪ ራሽያ ዩክሬንን ዳግመኛ ብትወር አሜሪካ፣ ኔቶና አውሮፓውያን የተቀናጀ ወታደራዊ ምላሽ እንዲሰጡ ሐሳብ ያቀርባል ብለዋል። በዋናውና ራሽያ ዩክሬን ጦሯን አስወጥታ ታስረክበኝ ስለምትለው የምስራቃዊ ዶንባስ ቀሪ ግዛት ጉዳይ ገላጋይ የመሆን ዕድል ያለው አማራጭ የነፃ ኢኮኖሚ ዞን ነው ብለዋል ዜሌንስኪ። ዜሌንስኪ እንደሚሉት ዩክሬን ግዛቲቱን ለቃ ለመውጣት የማትፈልግ በመሆኗ የአሜሪካ አደራዳሪዎች በምትኩ ከወታደራዊ እንቅስቃሴ ነፃ ዞን እንዲሆን ወይም ነፃ የኢኮኖሚ ዞን ለመመስረት እያጤኑ ነው። ምርጫዎቹ ሁለት ናቸው አሉ ዜሌንስኪ ለሚዲያ። ወይ ጦርነቱን መቀጠል አሊያም ነፃ የኢኮኖሚ ዞኖች የመፍጠሩ ሁኔታ ላይ መወሰን ብለዋል። የግዛት ጥያቄን ጨምሮ አንገብጋቢ ጉዳዮች በመሪዎች ደረጃ መፍትሔ ይበጅላቸዋል ብለዋል ዜሌንስኪ በስምምነቱ መሠረት። ነገር ግን አዲሱ ረቂቅ ሐሳብ ለዩክሬን ጠንካራ የደህንነት ዋስትና ይሰጣል፣ ጦሯንም 800 ሺህ ላይ እንድትገነባ ይፈቅዳል ብለዋል። ኢሳያስ ዜሌንስኪ የሰጡት ዝርዝር ብዙ ነው። ነገር ግን አሁን አሳጥረን ለማቅረብ የሞከርነው ውስጥ እንኳ ብዙ አነጋጋሪ ጉዳዮች አሉት። ለምሳሌ ዋነኛው ግዛትን በተመለከተ ቁልፉ ጥያቄ ይሄ ለቃ እንድትወጣ የተጠየቀው የዶንባስ ወይም የዶኔትስክ 25 በመቶ ግዛት ቀሪው 25 በመቶ ግዛት ጉዳይ በተመለከተ መፍትሄ ሊሆን የሚችለው የኢኮኖሚ ዞን የመፍጠሩ ሁኔታ ላይ ውሳኔ መውሰድ ነው፣ አለበለዚያ ጦርነቱን የሚቀጥለው ነው ያሉት ዜሌንስኪ። ይሄ ስምምነት እንግዲህ ፋይናል ዩክሬንና አሜሪካ ያደረጉት የመጨረሻ ደረጃ ስምምነት ነው በሁለቱ መካከል። አሁን ይሄ ለራሽያ ሲቀርብ ራሽያ ደግሞ ይህንን አይታ የራሷን ምላሽ የምትሰጥበት ነው ወይም እንድትስማማ ይጠበቃል ማለት ነው። እዚህ ላይ ምንድን ነው የሚሉት
ዘለንስኪ የኢኮኖሚ ዞን የመፍጠሩን ሁኔታ ዞሮ ለሱም ቢሆን ውሳኔ ህዝብ ይካሄዳል ነው የሚሉት። የመፍጠሩን ሁኔታ ዩክሬን ልትቀበል ትችላለች። ስትቀበል ግን የሚሉት እስካሁን በሷ ቁጥጥር ስር የሚገኘውን 25 በመቶውን ግዛት ከውስጡ ሰራዊቷን ከሱ ማስወጣት ካለባት ወይም የኢኮኖሚ ዞኑን ለመፍጠር አስፈላጊ ሆኖ ጦሯን 5 ኪሎ ሜትር ወደኋላ መሳብ ቢኖርባት ወይም 10 ኪሎ ሜትር ወይም 40 ኪሎ ሜትር መሳብ ቢኖርባት ራሽያም በተመሳሳይ ሁኔታ አሁን ከቆመችበት 75 በመቶ የዶኔትስክ ግዛት በእጇ ነው። ከቆመችበት ወደ ኋላዋ 5 ወይም 10 ወይም 40 ኪሎ ሜትር ጦሯን መሳብ አለባት የሚል ነው። የዩክሬን ጦሯን አሁን በእሷ ቁጥጥር ስር በሚገኘው 25 በመቶ የዶኔትስክ ግዛት ውስጥ ማስወጣት ማለት ሙሉ በሙሉ 40 ኪሎ ሜትር ወደኋላ ይዛው መውጣት ማለት ነው። 40 ኪሎ ሜትር ማለት ደግሞ ራሽያ ነፃ እንዲሆን የምትፈልገው ነው። ያ ሙሉ በሙሉ 100% የዶኔትስክን ቁጥጥር የሚሰጣት ነው ማለት ነው። ስለዚህ እንዳለ በእጅ ያስኩትን በቁጥጥር ስር የሚገኘውን ክራማቶርስክና ስሎቬኒያስክን ሙሉ በሙሉ ለቅቄ መውጣት ማለት ጦሬን ከዛ ማውጣት ካለብኝ በተመሳሳይ ሁኔታም ራሽያ 40 ኪሎ ሜትር ወደኋላ ጦሯን ማስወጣት አለባት። 75 አይደለም የያዘችው ግዛት የዶኔትስክ 40 ኪሎ ሜትር ጦሯን መሳብ አለባት ማለት ነው። በመሃል የሚቀረው ጦራቸው የወጣበትን ግዛት ማለት ነው። እሱን ወደ ኢኮኖሚ ዞን መለወጥ ይቻላል። ነፃ የኢኮኖሚ ዞን እዚህ መሃል ላሉት ህዝቦች በሁለቱም መንግስታት በኩል ንግድን የሚያቀላጥፍ የተለያየ ኢንቨስትመንት እንዲደረግ የሚያበረታታ ትልቅ ተነሳሽነት የሚፈጥር የጎመራ የኢኮኖሚ ቀጠና ማድረግ ነው። ይህንን ለማድረግ ሊመሰረት የሚገባው የኢኮኖሚ ዞን በዚህ መልኩ ነው የሚሆነው እንጂ ዩክሬን ከያዘችው ግዛት ወታደሮቿን በሳበችበት መጠን አላደን ዩክሬን የኢኮኖሚ ቀጠናው እንዲመሰረት በዚህ በእሷ ቁጥጥር ስር ባለው ውስጥ ማለት ነው። እሷ ወደኋላ መሄድ ባስፈለጋት ቁጥር ናቹራሊ መሄድ ያለባት 40 ኪሎ ሜትር ነው። ራሽያ የጠየቀችው ለቀሽ ውጪ ነው። ስለዚህ ግዛቲቱን ለቃ ወጣት ማለት ጦሯን ከ40 ኪሎ ሜትር ወደኋላ መሳብ አለባት ማለት ነው። በራሽያ ጦርና በዶኔትስክ ድንበር መካከል ያለው ክፍተት 40 ኪሎ ሜትር ነው። ይህ 40 ኪሎ ሜትር በዩክሬን እጅ አለ ነው። እንዲህ የማደርገው በተመሳሳይ ሁኔታ ራሽያም 40 ኪሎ ሜትር ለቃ የምትወጣ ከሆነ ነው። እንግዲህ አሁን እዚህ ጋር ምንድን ነው ዩክሬን በወታደሯን ለመሳብ የምትችልበት ሁኔታ ተፈጥሯል ማለት ነው አይደል? እዚህ ጋር ፖቴንሻሊ የዩክሬን ጦር ለቆ ይውጣ ለሚለው ራሽያ በፈለገችው መንገድ ወጥቶ ቦታውን ማስረከብ ባይሆንም እንኳ ቢያንስ ጦሩ የሚወጣበት መንገድ አለ ማለት ነው። ይሁንና የዩክሬን ጦር መውጣት ደግሞ በራሽያም ተመሳሳይ እርምጃ እንዲወሰድ የሚጠይቅ መሆኑ ምንም መመራመር ሳያስፈልግ በራሽያ በኩል ፈጽሞ ተቀባይነት አይኖርም። ምክንያቱም ዓለም አሁን ለምሳሌ ዩክሬን በእርግጥ በመሰረተ ሐሳቡ አሁን ለምሳሌ በመሰረተ ሐሳቡ ስል ዩክሬን ዶኔትስክን የምትለቅበትን ሌላ ምክንያት ፈጠረች እንጂ በመልቀቅ ረገድ ትንሽ የተንቀሳቀሰችባቸው ነገሮች አሉ። በሩሲያ በኩል ተቀባይነት ይኑረው አይኑረው ከወዲሁ ማረጋገጥ ከባድ ቢሆንም ዩክሬን ከዋናው ሐሳቧ ግን በሌላ መልኩ ደግሞ ምን ብላለች? ሪፈረንደም ይጠይቃል ካለች ይሄንንም አሁንም ዩክሬን ከሐሳቡ አልተነሳችም። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣለሁ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም አስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ።
ከዛማ ምኑ ቅጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀታርስ ኖ። በዚህ ላይ ከተስማሙ የሪፈረንደም ባህሪውም ይለያል። ለምሳሌ ራሽያ እንደማትቀበለው ግልጽ ሆኖ ማለት ነው። ግን ሌትስ ሴ ራሽያ ተቀበለችው 40 ኪሎ ሜትር ከቀሪው 25% የዶኔትስክ ግዛት ዩክሬን ሰራዊቷን አስወጣች። ራሽያም ደግሞ ይሄ ላይን ኦፍ ኮንታክት ከሚሉት ወይም ጦሯ መጨረሻ ላይ ካለበት ወደኋላ 40 ኪሎ ሜትር ለመሄድና አንድ ላይ ይሄን ጠቅላላ ወደ 80 ኪሎ ሜትር እርዝማኔ የሚኖረውን ስፋት ሌላ ሆኖ የሚኖረውን ክፍል በአንድ በሁለት ወይም በሶስት የኢኮኖሚ ዞኖች ሊከፋፍሉት ይችላሉ ማለት ነው። እዚህ አይነት ነገር ላይ ቢደርሱ ይሄን ስምምነት ቢቀበሉት ሊካሄድ የሚችለው ሪፈረንደም ይሄንን የሚያቀርብ ነው የሚሆነው። ስለዚህ አክቹዋሊ ዩክሬን ፕሮባብሊ ላያስፈልግም ይችላል። ምክንያቱም ዩክሬን የሰጠችው መሬት የለም። ዩክሬን ለራሽያ አሳልፋ የሰጠችው መሬት የለም። እንደውም እዚህ ላይ ምን ብለዋል ዘለንስኪ? ይሄ የሚፈጠረው የኢኮኖሚ ዞን በፖሊስ ኃይል የምትቆጣጠረው ዩክሬን ናት ብለዋል። ይሄም የሚያስኬድ አይደለም። በሁለቱ መካከል ካሉ አቋም ነው የምንናገረው። ራሽያ ስለዚህ በሌላ መልኩ የዩክሬን የፖሊስ ኃይል ከሆነ የሚቆጣጠረው መልሳ ዩክሬን ቦታውን ያዘችው ማለት ነው። የፖሊስ ኃይልና ወታደራዊ ኃይል ይለያያል። የፖሊስ ስራ ህግ ማስከበር ነው። በኢኮኖሚ ዞን ውስጥ ሰላምና ደህንነት ማስከበር ነው፣ ህግ ማስከበር ነው። ነገር ግን ስቲል ሁለቱ ሀገሮች በጦርነት ውስጥ ያሉ ስለሆነ ያለመተማመኑና በፖሊስ ኃይል መልክ የሚገባው የሰራዊት አካል ሊሆን ብዙ ችግሮች አሉት። ለዚህ ራሷ ራሽያ 400,000 ከዛ የበለጠ የተዘጋጀ የፖሊስ ኃይል ስላለኝ በፖሊስ ኃይል አስጠብቀዋለሁ ብላ መግለጿን ከዚህ በፊት ሰርተናል። ስለዚህ እውነቱን ለመናገር ራሽያ ልትቀበለው የምትችለው ሀሳብ አይደለም። ምክንያቱም የራሽያ ቁልፍ ጥያቄ የግዛት ተላልፎ እንዲሰጣት ነው እንጂ ይህንን ግዛት የዩክሬን ወታደሮች ለቀው ይውጡ። እነሱ ደግሞ ስለወጡ እስካሁን አንቺ ደግሞ ከያሽው የዶኔትስክ ግዛት ተመሳሳይ ስፋትና ርዝመት ያለው መሬት ለቀሽ ውጪና የኢኮኖሚ ዞን ይሁን የሚለው ለራሽያኖች ነን ስታርተር ነው። በዚህ አይገዙበትም እና እውነቱን ለመናገር ምንም ተመራማሪ መሆን አያስፈልግም። ይሄን ቶታሊ አይቀበሉትም። ስለዚህ አሁን እንግዲህ አሜሪካኖች እዚህ ውስጥ እየተጫወቱ ያሉት ብዙ ነገሮች አሉ። አሁን አሜሪካኖች ምንድነው ለምሳሌ ለዩክሬን አሜሪካ፣ ኔቶ፣ አውሮፓ ሆነው የጋራ የደህንነት ዋስትና እንዲሰጡ ለመስጠት ተስማምተዋል። ለዩክሬን እንዲህ አይነት ዋስትና እንሰጥሻለን ብለዋል። ዳግመኛ በራሽያ የምትወረር ከሆነ እነዚህ አሜሪካ፣ ኔቶ እንደ ኔቶ እንደገና አውሮፓ እንደ አውሮፓ የተቀናጀ የጋራ ምላሽ ይሰጣሉ ነው የሚለው በራሽያ ላይ። ይሄ የኔቶ አባል ከመሆንም በላይ ነው። አስገዳጅ በሆነ ሕግ ዝርዝር ተቀምጦለት አፈጻጸሙም የሚቀመጥ ነው። ራሽያ ይሄንን ስምምነት ጥሳ ቁጥጥሩ ይሄ ላይን ኦፍ ኮንታክት የምንለው ዛፖሪጂያ ላይ ኬርሶን ላይ ራሽያ የያዘቻቸው 75% ግዛቶች የቆመችበት ወታደሯ የመጨረሻው የራሽያ ወታደር የቆመበት የመጨረሻ የዩክሬን ወታደር የቆመበት መስመር ላይን ኦፍ ኮንታክት የሚሉት እሱን ነው። እሱን ተከትሎ አንደኛውም ወገን ከዛ በኋላ የሚመጣውን የተኩስ አቁም አለመጣሱን ለማረጋገጥ ከአየር ላይ ቋሚ ክትትል ይደረጋል ይላል እና ራሽያ ይሄንን ጥሳ ዩክሬንን የመውረር ሙከራ ወይም እርምጃ በወሰደች ጊዜ
የሆነ እርምጃ በከፈተች ጊዜ የእነዚህ አገራት ምላሽ አውቶማቲክ ይሆናል። በሌላ በኩል ደግሞ ዩክሬን ከዕለታት አንድ ቀን ወይ በማንኛውም ምክንያት ራሽያ ላይ ከዚህ ከተሰመረው ከዚህ ላይን ኦፍ ኮንታክት ከዚህ የሁለቱም ጦር የመጨረሻ አዲስ ከሚሆነው ድንበራቸው አልፋ ወደ ራሽያ ጥቃት ብትከፍት አውቶማቲካሊ ጥቃት መክፈቷን ተከትሎ አውቶማቲካሊ ይህ የተሰጣት የደህንነት ዋስትና ዜሮ ይሆናል። ምንም ተፈጻሚነት የለውም። ስለዚህ ራሽያ የዩክሬንን ማጥቃት ወይም ጥቃት መበገርና መመለስ ብቻ ሳይሆን አስፈላጊ ሆኖ ካገኘችው ጠቅላላ ቀሪ ዩክሬንን ለመቆጣጠር ውጊያ ብታደርግ የአሜሪካም አውሮፓም ኔቶም በሕግ የገባውን ቃል አይፈጽሙላትም፣ አይገደዱም የሚል ነው። ይሄ በሴኩሪቲ ደረጃ ትልቅ ነገር ነው ለዩክሬን። በሁለተኛ ደረጃ የአውሮፓ ህብረት አባል እንድትሆን ይፈቅዳል። ነገር ግን ዩክሬን አባል ለመሆን ከሷ በፊት ወረፋ የያዙ ሀገሮች አሉ፣ ለምሳሌ እንደ አልባንያ ያሉ እና ይሄንን ለማድረግ ደግሞ ሙስናን ማሸነፍ፣ ዲሞክራሲ ሙሉ በሙሉ በሀገሪቱ ውስጥ መስፈን የመሳሰሉ ቅድመ ሁኔታዎች አሉ። የኢኮኖሚዋን መሰረታዊ ማጎልበት አለባት። እንዲህ አይነት ነገሮች አሁን በዚህ ስምምነት መሰረት ምንድነው የአውሮፓ ህብረት የምትሆንበት ቀን እንዲቀመጥ በዚህ ቀን የአውሮፓ ህብረት አባል ትሆናለች የሚል በግልጽ እንዲቀመጥላት ይላል። የኔቶ አባል የመሆን ያለመሆኗን ጉዳይ ይሄ አሁን ዩክሬንና አሜሪካ የተነጋገሩበት ባለ 20 ነጥብ እንግዲህ 20 ነጥብ የሚባለው ከመጀመሪያው የ28 ነጥብ ላይ ተጎርዶ ወጥቶ ተከርክቦ መጨረሻ ላይ ለራሽያም እየቀረበ አውሮፓና ዩክሬን መጀመሪያ ጄኔቭ ላይ እንትን ያሉት ምንድነው ክለሳ ያደረጉበትና ያጠረው የሰላም ስምምነት አካል ነው። በየጊዜው እየታከለ እየተቀነሰ እየተጨመረበት እዚህ ደርሷል ማለት ነው። እሱ ላይ የአሁኑ ላይ በሁለቱ በአሜሪካና በዩክሬን ስምምነት ቢደረስም የኔቶ አባል የመሆን ያለመሆኗ ጥያቄ አልተነሳም። ስለዚህ ይህም ምናልባት ሆን ብለው የተወቱም ሊሆን ይችላል። ያው ራሽያኖች ይህንን ያነሳሉ። ለዚህ ከራሽያኖች ምላሽ በኋላ የመጨረሻ ፋይናል ለማዘጋጀት ያሰቡ ነው የሚመስለው። ስለዚህ ያለው ሁኔታ ይሄ ነው። አድማጮቻችን ግልጽ ለማድረግ ራሽያ ከሶንን 75 በመቶ፣ ዛፖሪዥያን 75 በመቶ እንዲሁም ደግሞ ዶኔትስክና ሉሃንስክን 100 በመቶ 1% ነው የቀራት። እሱንም ከዩክሬን እንድትለቅላት የምጠበቀው ነው። የዶኔትስክን ደግሞ 40 ኪሎ ሜትር ወይም ክራማቶርስክና ስሎቪያንስክ የሚባሉ ከተሞች ናቸው። ወይም 25 በመቶ የዶኔትስክ ግዛት ነው የቀራት። እሱ 75 በመቶውን ያለችበትን እንዲሁም ደግሞ 99 በመቶ ሉሃንስክ ላይ የምትገኝበት ቦታ የራሽያ አዲሱ ድንበር ነው ወይም ላይን ኦፍ ኮንታክት የሚባለው ነው። ዛፖሪጃ ውስጥ ያለው የአውሮፓ ትልቁ የኒውክሌር ማመንጫ ኃይልን አሜሪካ፣ ራሽያና ዩክሬን በጋራ እንዲያስተዳድሩት የሚል ነው። ነገር ግን በዚህም ላይ የሉዓላዊነት ጥያቄ አለ። እሱም ላይ ውይይት የሚያደርጉበት ዞሮ ዛፖሪጂያ ግዙፍ የሆነ የኤሌክትሪክ ኃይል ማመንጫ ነው። አሁን እዚኛው ረቂቅ ላይ አሜሪካ፣ ራሽያና ዩክሬን በጋራ እንዲያስተዳድሩትና እንዲካፈሉ የሚል ነው። የራሽያኖችን ምላሽ መስጠት አለብን። በፊት በነበረው ግን አገልግሎቱን ኃይሉን ዩክሬንና ራሽያ እንዲካፈሉ ነበረ። አሁን ደግሞ አሜሪካ በአስተዳደሩ ላይ የሶስት ሆነዋል። ይህ ምን ማለት እንደሆነ እንግዲህ በሚመጣው ማብራሪያ ላይ ነው የምንመለከተው። ስለዚህ ምናልባት ለአድማጮች ግልጽ ለማድረግ የተለወጠ ነገር ካለ ዩክሬን ለቃ መውጣት ያለበት ግዛትን ዘለንስኪ ለቀን አንወጣም የሚለው ቋሚ አቋማቸው እንዳለ ሆኖ ነገር ግን ጦርነት ከሚቀጥል የኢኮኖሚ ዞኖች ይፈጠሩበት በሚለው ላይ ልንስማማ ፈቃደኛ የምንሆንበት ሁኔታ አለ። እሱም የእኛ ጦር በሚወጣው መጠን ራሽያም ካለችበት ቦታ በዛ መጠን ወደኋላ የምትወጣ ከሆነ የሚል ነው።
ስለዚህ የራሽያን ምላሽ መስማት ያስፈልጋል። በተረፈ ራሽያ በሱሚ በኩል የራሽያ ድንበርተኛ የዩክሬን ግዛት ነው። እዛ የያዘችውን ግዛት ትለቃለች። ከርኪቭ ላይ የያዘችውን ግዛት ትለቃለች። ዲኒፕሮፕሮቭስክ ውስጥ የያዘቻቸውን ቀሪዎቹን ግዛቶች ለቃ ለዩክሬን ትሰጣለች። ኬርሶን፣ ዛፖሪዥያ፣ ዶነትስክና ሉሃንስክን በያዘቻቸው መጠን 75 በመቶዎች ግዛት የእሷ ሆኖ ይቀጥላል። እንደዚሁም 75 በመቶ ዶነትስክ፣ 99 በመቶ ሉሃንስክ እና ዛፖሪዥያ የኃይል ማመንጫ ደግሞ በሶስቱ ያስተዳድሩታል የሚል ይሄ የመጨረሻ እልባቱን ከራሽያ ምላሽ በኋላ የምናውቀው ነው የሚሆነው። ኢሳያስ አለም አሁን በዩክሬንና በሩሲያ መካከል አሁን ዩክሬን ያቀረበችው ሐሳብ ለሩሲያ የሚሰጣት ምን ጥቅም አለ? ለምሳሌ ወደ ኋላ ማፈግፈግ ሩሲያ ከያዘችው ቦታ ጥቅም ሳይሆን ጉዳት ነው ለሩሲያ። የዩክሬን ፖሊስ አካባቢውን ይቆጣጠር ማለት አሁንም ሩሲያ እስካሁን የተዋጋችበት እና ደም ያፈሰሰችበት ቦታ በዩክሬን ፖሊስ እጅ ስር እንዲቆይ መጠየቁ በራሱ ይሄም ለሩሲያ የሚሰጠው ጥቅም አለ ወይ? እንደገና ኔቶ እና አውሮፓ ይሄ ሐሳብ ከተጣሰ ከለላ እንሰጣለን የሚለው ሐሳብ ለሩሲያ ምን ጥቅም አለው? ሩሲያ ምንም አይነት ስምምነት ባታደርግና እስካሁን በነበረው ፍላጎቷ እስኪፈጸም ድረስ ብትዋጋ የተሻለ ነው ወይስ የኛውን መፈረም የተሻለ ነው? እንደው ካለው አጠቃላይ እስከዛሬ ካቀረብካቸው በሩሲያና በዩክሬን መካከል ካለው ሐሳብ አንፃር መዝነህ ብትነግረኝ። ጦርነቱ መቀጠል በማንኛውም መመዘኛ የሚደገፍ አይሆንም። ሌሎች አማራጮች እስካሉ በጦርነት ልታገኝ የምትችለውን ነገር ድርድር ነው። በድርድር ውስጥ የጠየቅከውን ሁሉ አታገኝም። ነገር ግን ደግሞ ልታጣው የማትችለው ደግሞ አለ። ስለዚህ ጦርነት ኦፕሽን አይሆንም እውነቱን ለመናገር። ነገር ግን እዚህ ቦታ ላይ የኢኮኖሚ ዞን የመፍጠሩ እድል አሜሪካኖች ጫና አድርገው የዩክሬን ጦር ለቆ የወጣበት 40 ይሄ ቀሪው 25 በመቶ የዶኔትስክ ግዛት ወደ ኢኮኖሚ ዞን የሚቀየርበት ሁኔታ ካለ ምናልባት ሕግ ላይ በተመሰረተና ዝርዝር አፈጻጸም በቀረበበት ሁኔታ ይሄንን የኢኮኖሚ ዞን ሕግና ስርዓት የማስከበሩን ኃላፊነት የዩክሬን ፖሊስ እንዲወጣው በማድረግ ኮምፕሮማይዝ ለማድረግ ይቻል ይሆናል ብዬ ነው የማስበው። የዩክሬን ጦር ከእነዚሁ ግዛቶች ለቆ ከወጣና በምትኩ የፖሊስ ስራ የሚሰራ ሕግና ስርዓት የሚያስከብር በዚህ ደረጃ ይሄንን የማስከበሩ ነገር የዩክሬን ፖሊስ አስፈላጊው ዝርዝር በተቀመጠበት ሁኔታ እንዲያስከብር በማድረግ ወደ ኢኮኖሚ ዞን መቀየሩ በሉዓላዊነት ደረጃ የማን ነው የሚል ጥያቄ ደግሞ ያስነሳል እና የኢኮኖሚ ዞኑ ሉዓላዊነቱ በማስር ነው የሚለውን ያስነሳል። ይሄንን ሉዓላዊነት ደግሞ አሁን ዘለንስኪ አሳልፈው ለመስጠት ዝግጁ አይደሉም። ሪሊ እዚህ ያለ ሁኔታ ያስጨንቃል። ምናልባት በራሽያ በኩል በዚህም ተባለ በዚያ በተጨባጭም ሆነ በሕግ ደረጃ ለምሳሌ የኢኮኖሚ ዞኑ ሉዓላዊነት የራሽያ ሆኖ የዩክሬን ፖሊስ አስቸጋሪ ነው ይታያል አይደል? ስለዚህ ምናልባት ይህን ሁኔታ አሜሪካ እንዴት አድርጋ እንደምታቀርበው እና ከራሽያ ጋር የምታደርገውን ነገር ማየት ያስፈልጋል። ዞሮ ግን የጦርነቱ አማራጭ በሁለቱም በኩል የማይቀር እንደሆነም ተቀምጧል። ዩክሬን ጦሯን አንድ ጋት ወደኋላ አታደርግም ራሽያ ወደኋላ ካልሳበች የሚለው ራሱ ሪሊ ምንም አይነት ነገር እንዳይደረግ አጋጅ ነው። እንደገና ደግሞ በዚህ ራሽያ ከያዘችው 75 በመቶ የዩክሬን ግዛት 40 በመቶን ለኢኮኖሚ ዞኑ አሳልፎ በመስጠት ሉዓላዊነቱን
የሉዓላዊነቱን ጥያቄ ለጋራ ነው እንግዲህ ዞሮ መሆን የሚችለው የዩክሬንና የራሽያ የጋራ ሉዓላዊነት ነው የሚሆነው። ስለዚህ እንደዚህን ስታይ የሰላም ሂደቱ ምን ያህል አስቸጋሪ እንደሆነ ነው በበኩሌ የሚታየኝ። ለማንኛውም ይህንን ጥያቄ በተመለከተ በዛሬው ዕለት ወይም በነገው ዕለት ምላሽ እንሰማለን። የአሜሪካ አደራዳሪዎች ለራሽያ ዩክሬንና አሁን ዘለንስኪ ያብራሩትንና ከአሜሪካ ጋር የደረሱበትን ስምምነት የያዘውን ይህንን የሰላም እቅድ ጭብጥ ያስረዳሉ። ከዛ በኋላ የራሽያ ምላሽ ይሰማል የሚል ነው። ምንም ጥያቄ በሌለ ሁኔታ የችግሩ ምንጭ ሊሆን የሚችለው እዚህ የኢኮኖሚ ዞኑ ላይ ነው። ቅድም ትዝ ያለኝ አንድ የመጨረሻ ነገር ምንድን ነው፣ የሰላም ዋስትናው ሲሰጥ የዩክሬን መሬት ውስጥ የሚገባ ወታደር ግን የለም ማለት የአውሮፓያኖቹ የሰላም ዋስትና የዚህ የ31 አገሮች ጥምረት የሚሉት የተኩስ አቁም እንደተደረገ ወዲያውኑ የዩክሬንን የመሬት የአየር የባህር ክልል ለማስከበር ስራ ይገባል የሚባለው ነገር ራሽያ 0% ነው። እሱን እንዲህ አይነት ዩክሬን ውስጥ እንዲህ አይነት ወታደር ከቶም አልቀበልም ማለቷ ግንዛቤ ውስጥ የገባ ነው የሚመስለው። እንደዚህ ሀገራት አሜሪካ፣ ኔቶም፣ አውሮፓ የደህንነት ዋስትና ቢሰጡም ጦርነቱ በመጣ ጊዜ ነው እንጂ በምን መንገድ አፈጻጸሙ ዋስትና ሰጪው ኃይል በኮንቲንጀንት መልክ ነው። ለምሳሌ አሜሪካ የሆነ ኃይል፣ አውሮፓውያኖች የሆነ ኃይል፣ እንደ ኔቶ ደግሞ የሆነ ኃይል ተውጣቶ የሆነ ቦታ ዝግጁ ሆኖ የሚጠብቅበት አሰራርን አያሳይም። ስለዚህ ባለው ዝግጁነት ላይ ራሽያ ጥቃት ብታደርስ ምላሽ ለመስጠት የሚቀናጀው የሚሆነው እንጂ ዩክሬን መሬት ላይ ይገባል ይይዛል የሚል ነገር የለውም። ምናልባት ከዚህ አንጻር ራሽያ እንዲህ አይነቱን የሰላም ዋስትና ልትቀበለው ትችል ይሆናል የሚል እምነት አለ። ከዚህ በፊትም ኔቶም ዋስትና በሰጣት ግድ የለኝም የሚል አስተያየት ሰጥታ ነበረ ራሽያ። ነገሩ እዚህ ላይ ነው የሚገኘው። ኢሳያስ ዓለም የራሽያን አቋም ካየን በኋላ ድጋሚ እንገናኛለን። በትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና